ሰሞኑን ለተማሪዎችም ሆነ ለአስተማሪዎች የረፍት ሰዓታችን ነው ወይም ደግሞ ቫኬሽን ነው። በሌላ የስራ ዘርፍ ያላችሁትና ወንድሞችም ብትሆኑ ያላችሁን ጊዜ አጣባችሁ አንድ ስኪል ብትማሩ አሪፍ ነው። ያም ስኪል ስለ ኤአይ ብታውቁ። አሁን ላይ ኤአይ የማይገባበት ነገር የለም። ስራ ለመቀጠርም በሉት ተማሪዎችም ሆናችሁ አስተማሪዎችም ሆናችሁ በተለያየ የስራ ዘርፍ ያላችሁትና ወንድሞችም ሆናችሁ ኤአይን መጠቀም አማራጭ አይደለም፣ የህልውና ጉዳይ ነው። እያንዳንዱን ስራ ለምሳሌ አንድ ተማሪ አንድ ሳምንት ወይም ደግሞ 2 ቀንና 3 ቀን ሲያጠና የሚወስድበትን ሰዓት ኤአይን የሚጠቀም ከሆነ በአንድ ሰዓትና በ2 ሰዓት አጥንቶ መጨረስ ይችላል። አሳይመንቶችን፣ ሪሰርቾችን፣ የተለያዩ ጽሁፎችን በጣም በትንሽ ደቂቃ ማዘጋጀት ይችላል ኤአይን የሚጠቀም ከሆነ። ስለ ታይም ማኔጅመንት፣ ስለ ኮዲንግ በጣም አሰልቺ የሆኑ ካልኩሌሽኖችን እና ሳይንሶችን ባለንበት የትምህርት ደረጃ እንዲገባን አድርጎ ማስረዳት ይችላል። ሀሳብ የማመንጨት፣ ጽሁፎችን የመጻፍ፣ የመተንተን፣ ፕሬዘንቴሽን የማዘጋጀት፣ ኮድ የማድረግ፣ ዌብሳይቶችን ዲዛይን የማድረግ፣ የተለያዩ ፎቶዎችን ጀነሬት የማድረግ፣ ቪዲዮዎችን ኢቭን የማምረት አውቶሜሽን። አሁን በቪዲዮ አውቶሜሽን ብዙ ሰዎች በዶላር ገንዘብ እየሰሩ ነው ያሉ። ኢቭን ላንጉጅን ማር ብትሉ አፋን ኦሮሞ፣ ትግረኛ፣ እንግሊሽ ኦር ኤኒ አዘር ኢንተርናሽናል ላንጉጅ ጀስት የሆነ አስተማሪ አለ አይደል? እናንተ ያላችሁበትን ሌብል ተረድቶ በዛ ልክ ዴዲኬትድ ሆኖ በቪአይፒ ከፍላችሁት እንደሚያስተምር አስተማሪ ከጎናችሁ 24 ሰዓት ያለምንም ክፍያ ቁጭ ብሎ ያስተምራችኋል፣ ይተረጉምላችኋል። ኮንተንት ክሬተሮች ከሆናችሁ ስክሪፕቱን ይጽፍላችኋል። እና ኦን ታይም ቢንግ ኤአይ የማይገባበት የስራ ዘርፍ የለም። ለምሳሌ በ2025 ጥናቶች እንደሚያመለክቱት ኤአይን የሚጠቀሙ ሰዎች ባክግራውንዳቸው ከ70% በላይ የሆኑትን የኮምፒውተር ሳይንስ ወይም ደግሞ የኮምፒውተር ኢንጂነሪንግ ኦር የዳታ ሳይንስ ባክግራውንድ ያላቸው ሳይሆኑ ከማርኬቲንግ፣ ከቢዝነስ፣ ከአካውንቲንግ ኤንድ ፋይናንስ፣ ከህግ፣ ከኢንጂነሪንግ ከተለያዩ የትምህርት ዘርፎችና ባክግራውንድ ያላቸው ሰዎች እንደሆነ ይናገራል። ስለዚህ ኤአይን ለማወቅ ዲግሪ አያስፈልግም ወይም ደግሞ ግዴታ የቴክኖሎጂ ሰዎች መሆን አይጠበቅባችሁ። እና የተለያዩ መስሪያ ቤቶች አሁን ላይ ብዙ ኤክስፔሪየንስ ያለውን ሰው ብቻ ሳይሆን የሚፈልጉት ኤአይን በአግባቡ መጠቀም የሚችል ሰውም ይፈልጋሉ። ሶ ኤአይን መጠቀም ኦፕሽናል ወይም ደግሞ አማራጭ አይደለም። ኦን ታይም ቢንግ አይ ሚን ጀስት ኤአይን ካልተጠቀማችሁ አውትዴትድ ነው የምትሆኑት፣ በጣም ወደኋላ ትቀራላችሁ። ምክንያቱም አሁን ለምሳሌ አንድ ሪፒትድ የሆነ ኢሜል መመለስ ሊሆን ይችላል፣ ወይም ደግሞ ጀስት የሆነ የምትሰሩት ስራ ካለ ኤአይን ተጠቅማችሁ በደቂቃዎች መጨረስ እየቻላችሁ ወይም ደግሞ በደቂቃዎች መረዳት እየቻላችሁ አይ ራሴን ቁጭ የምሰራው ራሴን ቁጭ የምረዳው ብላችሁ የምታስቡ ከሆነ ወደ ኋላ ቀርታችኋል ማለት ነው። ሶ እነዚህን ኤአይ ቱሎች እንዴት እንጠቀማቸው፣ እንዴት ይሰራሉ፣ ገደባቸው እስከምን ድረስ ነው የሚለውን በደንብ ብታውቁ። አውቃለሁ ኤአይ ሰፊ ውቅያኖስ ነው። ሁሉን በአንዴ ልወቅ ካላችሁ ትሰምጣላችሁ። ዝም ብለን ቻትጂፒቲ፣ ጀሚኒ ኦር ሳምቲንግ እንደምንለው አይደለም። ጀስት ሜቢ ቻትጂፒቲን እንዴት መጠቀም እንደምትችሉ ከገባችሁ ኖትቡክ ኤልኤምን፣ ጀሚኒ ኤአይን፣ ዲፕሲክን ኦር ሌሎች ኤአይዎችን ለመጠቀም ሊቀላችሁ ይችላል። ሶ ይሄን ይሰራል ከማለት በተጨማሪ እንዴት ይሰራል? ለአንዳንዶች እኮ ስለ ኤአይ አጠቃቀም እያንዳንዱን ታይፕ እያደረጉ ሳሳይ የሆነ የሰይጣን ስራ ወይም ደግሞ 666 ኦር ሳምቲንግ ብለው የሚያስቡ ሰዎች አሉ። ኤአይ ማለት የሆነ ማጂክ አይደለም፣ ጀስት ሲስተም ነው። እና ይሄን ቱል ይሄን ይሰራል ከማለትም በተጨማሪ ኤአይን ተጠቅሜ የሆነን ስራ በራሴ ፍልድና በራሴ ሙያ በፍጥነት በጥራትና በብልሃት እንዴት መጨረስ እችላለሁ የሚለው ላይም ትኩረት ማድረግ ያስፈልጋል። ኤአይ ብቻውን ዋጋ የለውም። ብልህ ስለሆን ብቻ ኤአይን በአግባቡ እንጠቀማለን ማለት አይደለም። በየጊዜው ራሳችን አፕዴት ማድረግ አለብን። መማር የምንችል ሰዎች መሆን መቻል አለብን። ነገሮችን ሪሰርች ማድረግ የምንችልም መሆን ያስፈልጋል። ኤአይ አሁን ባሉት ቴክኖሎጂዎች ውስጥ በጣም በፍጥነት እየተጓዘ ያለ ቱል ነው። ለምሳሌ ዛሬ ላይ የሆነ ኤአይ ቱል ሪሊዝ ተደረገ ወይም ደግሞ ተለቀቀ። ከዛሬ 6 ወር በኋላ ያ ቱል አውትዴትድ ሊሆን ይችላል። በየጊዜው አፕዴት እየሆነ አዳዲስ ፊቸሮች፣ አዳዲስ ኤአይ ቱሎች እየመጡ ነው።
ያሉት። በየጊዜው ራሳችን አፕዴት ማናደርግ ከሆነ በየጊዜው ቱሎችን መጠቀም ካልቻልን ኦልድ የሆነ ኢንተርፌስ ነው እየኖርን የሚሄደው ነው። ስለዚህ በየጊዜው መማር የምንችል አፕዴት ማድረግ የምንችል መሆን መቻል አለብን። ሲቀጥል ዝም ብሎ ChatGPT ይሄን ይሰራል፣ ጀሚኒ AI ይሄን ይሰራል ከማለት አልፈን እንዴት ይሰራል፣ እንዴት አድርገን ነው ቴክኒካል በሆነ መልኩ የኛ ቲንኪንግ ፓርትነር ኦር አሳቢ ጓደኛችን ማድረግ የምንችለው የሚለውን ማወቅ። ሲቀጥል እያንዳንዱ AI ቱል ለሁሉም ፕሮብሌም ወይም ደግሞ ለሁሉም ታስኮች ተመሳሳይ የሆነ ካፓቢሊቲ ወይም አቅም የላቸው። ለምሳሌ አንድ ሰው ቪዲዮ ጀነሬት ለማድረግ ጀሚኒ AI ብቻ የሚጠቀም ከሆነ ላይሆን ይችላል። ታምኔሎችን ለማዘጋጀት፣ ዌብሳይቶችን ዲዛይን ለማድረግ፣ ኮድ ለመጻፍ፣ ጽሁፎችን ለማዘጋጀት እና ለተማሪዎች የተለያዩ ፍላሽ ካርድ ኖቶችን፣ ሪሰርቾችን ለመስራት ChatGPT እነዚህን ስራዎች በሙሉ አውት ፐርፎርም ያደርጋል ወይም ደግሞ በተሻለ ወይ ይሰራል ማለት አንችልም። አንደኛው AI ቱል ኮዲንግ ላይ አሪፍ ሲሆን ሌላኛው AI ቱል ለአርቲክል ሪቪው፣ ለሳመሪ፣ ፍላሽ ካርድ ለማዘጋጀት አሪፍ ነው። አንደኛው AI ቱል ዲዛይን የተደረገው ስፔሲፊካሊ ለኦዲዮ ወይም ደግሞ ጀስት ላንጉጆችን ለመማር ለኮንቨርሴሽን ሊሆን ይችላል። አንደኛው AI ቱል ደግሞ ለትራንስሌሽን እና ላንጉጆችን ለመተርጎም ሊሆን ይችላል። ስለዚህ እያንዳንዱን ጊዜ ስጡትና በፓርት ከፋፍላችሁ ለአንድ ወር ወይም ደግሞ ለአንድ ሳምንትና ለሁለት ሳምንት እስኪ ስለ AI መጀመሪያ AI ማለት ወይም ደግሞ አርቲፊሻል ኢንተለጀንስ ኦር ሰው ሰራሽ አስተውሎት ምን ማለት ነው የሚለውን ሃይላይት ይዩት። ለምሳሌ ማሽን ለርኒንግ ማለት ምን ማለት ነው? ማሽኑን ማስተማር። እንዴት ነው የምናስተምረው? ኮምፒውተሮች ከዳታ እንዲማሩ ማስተማር። አለቀ። ቀጥታ ዳይሬክት ትርጉም። ስለ ጀነሬቲቭ AI ማለት ምን ማለት ነው? አሁንም ማሽኑ ከዳታ ከተማረ በኋላ ምን ማድረግ ነው? ጽሁፎችን እንዲጽፍ፣ እንዲተነትን እና ዲዛይኖችን፣ የተለያዩ ዌብሳይቶችን፣ ታምኔሎችን ዲዛይን እና ክሬት እንዲያደርግ አሁንም ማስተማር። ስለዚህ ለምሳሌ ChatGPT እንዴት ይሰራል? ይሄን ይሰራል። ንድፈ ሀሳቡን ያዝን ዝም ብለን ቲዎሬቲካሊ እንደዚህ ይሰራል ከማለት አልፈን ፕራክቲካሊ የሆነ ፕሮብሌም ይዘን እንመጣለን። ያንን ስራልኝ ብለን ኢንስትራክሽን እንሰጠዋለን። ፕሮብሌሙ ሶልቭ እናደርጋለን። ማወቅ መሞከር አስፈላጊ ነው። አንድ ሰው ይሄን አውቃለሁ ከማለት አልፎ ሲሰራ ነው አይደል ነገሮችን በደንብ እየተረዳ የሚሄደው የዛን አፕሊኬሽን አጠቃቀም ሊሚት ማወቅ የሚችለው። ስለዚህ ከማወቅ አልፋችሁ ፕራክቲካሊ ChatGPT ይሄን ይሰራል ወይም ደግሞ AI ይሄን ያደርጋል ከማለት አልፋችሁ አጠቃቀሙ ላይ በየቀኑ ፕራክቲስ አድርጉ። እንደነገርኳችሁ በፓርት ከፋፍሉትና ባላችሁ በዚህ አንድ ሳምንት ሁለት ሳምንት ቫኬሽን ወይም ደግሞ በተለያየ የስራ ዘርፍ ያላችሁ ሰዎች ማታ ምንም ችግር የለም ከእንቅልፋችሁ ቀንሳችሁ መጀመሪያ AIን እንዴት መጠየቅ ይቻላል? ፕሮምፕት ኢንጂነሪንግ የምንለው ኢንስትራክሽኖችን ወይም ደግሞ ትዕዛዞችን ስንሰጠው ነው አይደል መስራት የሚችለው እንጂ እንደ ሰው ልጅ አስቦ የሚሰራ አይደለም። ስለዚህ አንድን ስራ እንዲሰራ እንዴት ኢንስትራክሽኖችን ወይም ደግሞ ፕሮምፕቶችን መስጠት እንችላለን የሚለውን ጥናት አድርጉ። ከዛ እንዴት የተለያዩ ዌብሳይቶችን ዲዛይን ማድረግ ይችላል፣ እንዴት ኢሜጆችን ጀነሬት ማድረግ ይችላል የሚለውን ደግሞ አንድ ሳምንት ወስዳችሁ የተለያዩ AI ቱሎችን ጉግል እና ሰርች እያደረጋችሁ ቼክ አድርጉ። አሁንም በሶስተኛው ሳምንት ዊዛውት ኤኒ ኮዲንግ ወይም ደግሞ ምንም አይነት ኮድ ሳትጽፉና ውስብስብ የሆኑ ሳይንሶችን ኦር ካልኩሌሽኖችን ሳትሰሩ ስለ አውቶሜሽን ዊዝ AI እንዴት እንደሚሰራ በAI አውቶሜሽን አሁን ላይ ሰዎቹ እንዴት እየተጠቀሙበት እንደሆነ እስኪ ዝም ብላችሁ ጉግል ላይ ሰርች አድርጉ። እጅግ በጣም የብዙ ሰዎች ህይወት ተቀይሯል። ስለዚህ በሶስተኛ ደረጃ ስለ AI አውቶሜሽን ለአንድ ሳምንት ወስዳችሁ ተማሩና ፕራክቲስ አድርጉ። ከዛ በአራተኛ ደረጃ እነዚህን ከ1 እስከ 3 የርነባቸውን ስቴፕ which is prompt engineering ከዛ ኢሜጅ እና የተለያዩ ዌብሳይቶችን ዲዛይን ስለማድረግ ኦር ጀነሬት ስለማድረግ ስለ አውቶሜሽን ያየናቸውን ነገሮች ኮምፓይል አድርገን አንድ ሪል እና ፕራክቲካል የሆነ ፕሮጀክት ኤክስፖርት እናድርግ ወይም ደግሞ ጀነሬት እናድርግ። ከዛ በኋላ ኤቭሪቲንግ is so simple እንደዚህ ያደረጋችሁ AI ቱሎችን በፍጥነት መማር እስካልቻላችሁ ድረስ በተለያየ የሙያ ዘርፍ ያለን ሰዎች በAI ሪፕሌስ ነው የምንደረገው። በአግባቡ መጠቀም እየቻለን ነገር ግን ሙያችን በAI ሪፕሌስ መደረጉ ደግሞ ብዙ ነገሮችን ያሳጣናል። ሲምፕል ኤግዛምፕል ልንገራችሁ። ከአሁን በፊት ታምኔል ማዘጋጀት አንድ ሙያ ነው። በግራፊክ ዲዛይን ስክሪፕት መጻፍ which is አሁን ለምሳሌ ለዚህ ቪዲዮ የሚሆነኝን የማወራውን ነገር በሙሉ ማለት ነው ራሱ
ራሱን የቻለ አንድ ሙያ፣ ቪዲዮ ኤዲቲንግ ራሱን የቻለ አንድ ሙያ እና እነዚህ ነገሮች ሰዎች ብር እየከፈሉ ነበር የሚያሰሩት። አሁን ግን ስለምትፈልጉት አይዲያ ወይም ደግሞ ሀሳብ በጣም ትልልቅ ዩቲዩብ ቻናል ያላቸው እንዲሁም ደግሞ ኦርጋናይዜሽኖች ኤአይን በመጠቀም ስክሪፕትን በኤአይ መጻፍ ይችላሉ። ታምኔልንም በሰከንዶች ዊዝን ኤአይ ዲዛይን ማድረግ ይችላሉ። ስለዚህ ሪፕሌስ እየተደረግን አይደለም ብላችሁ ነው የምታስቡት? ነው እኮ ሪፕሌስ እየተደረግን። ፕሊዝ ኤአይ በአግባቡ እንጠቀምበት። ለምሳሌ የሆነ ኮምፕሊኬትድ የሆነ የፊዚክስ ፎርሙላ የሆነ ፔጅ ላይ ቢኖር ይሄን ኮምፕሌክስ የሆነ ፎርሙላ ወይም ደግሞ ሳይንስ በ10 ዓመት እድሜ ላለ ህፃን እንዲገባው አድርገህ አዘጋጅልኝ ብላችሁ ብትጠይቁት በኤጃችሁ ሌቭል ወርዶ በደንብ ብትናርጉ ያስረዳችኋል። አንድ ተማሪ ዝም ብሎ 24 ሰዓት ግግሞ ከሚያነበና ያለውን ሞጁል ወይም ደግሞ ዳታ ለኖትቡክ ኤልኤም ኢምፖርት አድርጎ ፍላሽ ካርድ ኖቶችን እዛው ላይ ያወጣ ጥያቄዎችን እየጠየቀ ማብራሪያዎችን እየተቀበለ ቢያነብ እንዴ ኖትቡክ ኤልኤምን እየተጠቀመው ተማሪ በጣም ውጤታማ ነው የሚሆነው። አንደኛ ያልገባውን ነገር እዛው ላይ ብትን አድርጎ እንዲያስረዳው እያደረገ ነው ያለ። ሁለተኛ አንድ ቀን 2 ቀን 3 ቀን ሙሉ የሚጨርስበትን ጥናት በሰዓታቶች ውስጥ ተረድቶ መጨረስ ይችላል። ከፈለገ በኦዲዮ፣ ከፈለገ በቪዲዮ፣ ከፈለገ ፍላሽ ካርድ ኖቶችን እያዘጋጀ፣ ከፈለገ ሳምፕል ኮሽኖችን ጀነሬት እያደረገ በጣም በአጭር ጊዜ መረዳት ስለሚችል እና ባጭሩ ኤአይ አሁን ላይ የማይገባበት የለም። ዩቲዩበሮችም ሆናችሁ ቲክቶከሮችም ሆናችሁ ቢዝነስማንም ሆናችሁ በተለያየ መስሪያ ቤት ያላችሁ ሰዎች ግዴታ ዲግሪ አስፈላጊ አይደለም። የቴክኖሎጂ ሰዎችን መሆን አይጠበቅባችሁ። ኤአይ መጠቀም ደግሞ እንደነገርኳችሁ አማራጭ ሳይሆን የተሻለ ህይወት የምትፈልጉና ኮምፒት ማድረግ የምትፈልጉ አይነት ሰዎች ከሆናችሁ በህይወታችሁ ስኬታማና ሰክሰስፉል መሆን ሀሳብ ካላችሁ ኤአይ ቱልን መጠቀም ኢትስ ኖት ኦፕሽናል። ማይንዳችን ኦልዌይስ ነገሮችን ለመቀበል ለመሞከር ከዘመኑ ጋር ለመሄድ ኦፕን መሆን አለበት እንጂ እኔ አይመለከተኝም፣ ይሄ ነገር ሊከብደኝ ይችላል፣ ይሄ ነገር የሰይጣን ስራ ነው ኦር ሳምቲንግ እያላችሁ ወደኋላ አትቀሩ። የዛሬ ቪዲዮአችን ባጭሩ ይሄን ይመስላል። በቀጣይ የተለያዩ ኤአይ ቱሎችን ለተለያየ ስራ እንዴት መጠቀም እንደምትችሉ በባለፈውም እያሳየን ነበረ። አሁንም በደንብ እያሳየናችሁ እንሄዳለን። ዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። በሌላ ቪዲዮ በሌላ ቲምስ ግን እንገናኝ። መልካም ጊዜ። ባይ ባይ።